ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምንውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ ዳግም ተመልሷል። እስከ 8 ሰዓት ድረስ በምዕራፍ 2 የተለያዩ ትኩስ የሆኑ የሀገር ውስጥና የውጭ መረጃዎችን እያደረስናችሁ ቆይታ እናደርጋለን። እኔ ሮዛ መኮንን ባልደረባዬ አሸናፊ እንዳለ አብረናችሁን የምንዘልቀው ከኛ ጋር ስላላችሁ እናመሰግናለን። በምዕራፍ 2 ምን ይዛችኋል ካላችሁ አበይቶቹን እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እሳቤ የትብብር ሞዴል ተግባራዊ መደረጉ ተጨባጭ ኢኮኖሚያዊ ለውጦች እንዲመጡ ማስቻሉን ተናገሩ። ከብሔራዊ ጥቅሞቻችን መካከል አንዱና ዋነኛ የሆነው የባህር በር ጥያቄን ለመመለስ ትኩረት አድርጎ መስራት እንደሚገባ ተገለጸ። አፍሪካም የግብርና ዘርፏን ለማሳደግ በዲጂታል ቴክኖሎጂ ላይ የምትሰራውን ስራ ማጠናከር እንዳለባት ተገለጸ። ከውጭ ከመረጥንላችሁ ጉዳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተሰማ ባለው የሙስና ክስ በትናንትናው ዕለት ለሀገሪቱ ፕሬዝዳንት ኢስሐቅ ሄርዞግ ያቀረቡት የምህረት ጥያቄ ከፍተኛ ሰጣ ገባ አስነሳ። ከስፖርት የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ትናንት ሲካሄዱ ተጠባቂ በነበረው የለንደን ደርቢ ቼልሲና አርሰናል ነጥብ ተጥሏል። ዜና ኢትዮጵያችን ላይ ትገኛላችሁ። የተወደዳችሁ እኛ ከዚህ ከስቱዲዮ ከምናደርሳችሁ መረጃዎች በተጨማሪ ከውጭ የተለያዩ ሪፖርተሮቻችን የተለያዩ ርዕሰ ጉዳዮችን እየተከታተሉ ይገኛሉ። እጃችሁ ከምን ብለን እነሱ እንጠይቃለን። እንዲሁም ደግሞ በምናነሳው የአጀንዳ ጉዳያችን ላይ ትኩረት ያደረጉ እንግዳም ጋብዘን ማብራሪያ የምናሰጥበት ይሆናል። በጥቂቱ በቀጥታ መስመሮቻችን ላይ ያሉ ሪፖርተሮቻችንን እንጠቁማችሁ። አባዲ ወይናይ በቀጥታ መስመራችን ላይ ይታየኛል። አባዲ አፍሪካ ዲጂታል ግብርና ላይ ትኩረት ያደረገ ኮንፈረንስ እየተከናወነ ነው የሚገኘው። ከዛ ጋር የተያያዘ መረጃዎችን በኋላ ላይ ገብቶ የሚያደርሰን ይሆናል። የስፔስ ሳይንስና የጂኦስፓሻል ኢንስቲትዩት ጽም አንድነት እያካሄደ ነው። እውነቱን እየተከታተለች የምትገኘው ደግሞ ሪፖርተራችን ፍሬው ትረታነች። እሷም ወደ በኋላ ተጨማሪ መረጃዎችን የምታጋራ ነው የሚሆነው። እንዲሁም በተለይ ጠቅላይ ሚኒስትር አብይ አህመድ ሁለንተናዊ ብልጽግናን ለማረጋገጥ ለመጪው ትውልድ የሚሆኑ ሀሳብ ተቋምና ወረትን ማቆየት ይገባል ሲሉ ለብልጽግና ፓርቲ ከፍተኛ አመራሮች በሰጡ ስልጠና ላይ አንስተዋል። ከዛ በተጨማሪ በርካታ ሀሳቦችን ያነሱበት ስልጠና ነበረ። ምን ጉዳዮች ላይ ትኩረት ተደርጓል የሚለው በተመለከተ እንደዚሁ ሪፖርተራችን ብሩክ ተስፋዬ ተጨማሪ የሆነ መረጃዎችን በዚህ ከስቱዲዮ ወደ ኋላ ላይ ተገኝቶ የሚሰጠን ይሆናል። ክቡራትና ክቡራን ተመልካቾቻችን አብራችሁ እንድትቆዩ በአክብሮት እንጋብዛለን። እኛ ጨክነን የያዝነውን መልካም ሀሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል
አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ዜና ኢትዮጵያችን ወደ ቀዳሚው ርዕሰ ጉዳዩ ይሻገራል። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እሳቤ የትብብር ሞዴል ተግባራዊ መደረጉ ተጨባጭ ኢኮኖሚያዊ ለውጦች እንዲመጡ ማስቻሉን ገለጹ። ከግብርናው ዘርፍ ባሻገር በማዕድን፣ በቱሪዝም ዘርፍ እንዲሁም በኮሪደር ልማት የታዩ ለውጦችም የትብብር ሞዴል ትግበራ ውጤት መሆናቸውን ተናግረዋል። አስማረ ብርሃኑ ኢትዮጵያ ለረጅም ዓመታት የግብርናው ዘርፍ ላይ ብቻ ያተኮረ የኢኮኖሚ ሞዴል ስትከተል መቆየቷ ኢኮኖሚው ላይ ቀላል የማይባል አሉታዊ ተጽዕኖ ፈጥሯል። አሁን ላይ ወደ ባለብዙ ዘርፍ ኢኮኖሚ መግባቷም አዎንታዊ ለውጦችን ማምጣት ጀምሯል። በኢኮኖሚው ላይ የግሉ ዘርፍ ተሳትፎ ትኩረት ተነፍጎት መቆየቱም በሀገሪቱ ኢኮኖሚያዊ እድገት ላይ ሌላው ችግር ሆኖ መቆየቱ ይገለጻል። ባለፉት ጊዜያት ኢትዮጵያ የመንግስት መር ኢኮኖሚ ሞዴል መከተሏም ዋጋ እንዳስከፈላት ጠቅላይ ሚኒስትር አብይ አህመድ ይገልጻሉ። ለምሳሌ አብዮታዊ ዴሞክራሲ ተራማጅ የፖለቲካ ልሂቃንና የኢኮኖሚ ልሂቃንን በእኩል ዓይን አያይም። ተራማጅ የፖለቲካ ልሂቃን ለህዝብ አሳቢ፣ ተቆርቋሪ፣ ራሳቸውን እንደ ሻማ አቅልጠው ለህዝብ የሚተጉ ናቸው ይልና ሬንት ሲኪንግ ሲባል ፕራይቬት ሴክተር ነው ይላል። ግን አይታችኋል፣ እነዛ ተራማጅ አብዮታውያን ልሂቃን ዘራፊ ሆነው እነሱ ሀብታም ሆነው እንዴት የፕራይቬት ሴክተር እንዳቆረቆዙ አይተናል በተግባር። ያ የተዛባ ምልከታ እነዛን ተራማጅ የፖለቲካ ልሂቃን ንጹህ ብፁዕ አድርጎ የማሰብና የኢኮኖሚ ልሂቃን ደግሞ የሬንት ሲኪንግ ምንጭ ናቸው ብሎ ማሰብ ኢትዮጵያ ውስጥ ተሞክሮ አከሰረ። እናም በኢኮኖሚው ላይ የነበሩ እነዚህን መሰል ስብራቶች ለመጠገን የመደመር መንግስት የትብብር ሞዴልን መተግበር መጀመሩ ተጨባጭ ለውጦችን ማስመዝገብ መጀመሩንም ነው ጠቅላይ ሚኒስትሩ የገለጹት። ለዚህም በቱሪዝሙ ዘርፍ በተሰሩ ስራዎች የመጣውን ለውጥ እንደ ማሳያ አንስተዋል። ፓብሊክ ፕራይቬት ፓርትነርሺፕ ኢትዮጵያ ውስጥ የገበታ ፕሮጀክቶች ጎርጎራ፣ ወንጪ ምናምን ላቸውን ሰርቷል። ምንም አጋንኛ አይደለም። እስካሁን በዞርኩበት ዓለም ጎርጎራን የሚያክል ጥራትም ግዝፈትም ያለው ሪዞርት አይቻላል። ለምሳሌ ይሄን የማያምን ሰው ጎርጎራ ብቻ ነው መሄድ ያለበት፣ ከዛ ይገባዋል። ግን የሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ፕራይቬትም አይደለም ፓብሊክም አይደለም። ትብብሩ ያዋጣል ማለት ነው። ወንጪ ባለፉት 3 ወራት 3 ወር ብቻ 10,000 የሳውዲ ሰዎች ወንጪ ጎብኝተዋል። 10,000 ሳውዲ ብቻ። ቦታ የለም፣ አልጋዋ ትንሽ ናት፣ ድንኳን እያሰሩ ማለት ነው። ቢበዛ አስቡት ምን እንደሚያመጣ። ወንጪ 10,000 ሳውዲ የሳበው የተሰራው ፓብሊክ ፕራይቬት ፓርትነርሺፕ ነው። ያዋጣል ማለት ነው ይሄ ትብብር። በኮሪደር ልማትና በአረንጓዴ አሻራ የተመዘገቡት ውጤቶችም እንዲሁ የትብብር ኢኮኖሚ ሞዴሉ ውጤቶች መሆናቸውንም አንስተዋል። በመንግስትና በህዝብ ያለ ትብብር ለምሳሌ አረንጓዴ አሻራ ብዙ ጊዜ ብየዋለሁ። 48 ቢሊዮን ዶላር ህዝብና መንግስት ባይተባበሩ ይቻል ነበር? ፕራይቬት ሴክተር ያደርገዋል? ይሄን መንግስት ብቻውን ያደርገዋል? አንችልም። መንግስትና ህዝብ ለጋራ ዓላማ አብረው ሲቆሙ አሳኩት። ኮሪደር ዴቨሎፕመንት አዲስ አበባ ኮሪደር ዴቨሎፕመንት ከጀመሩ በኋላ በጆይንት ቬንቸር በአዲስ አበባና በፕራይቬት ሴክተር ልማት ጀምረዋል። ምን ያደረገ? መሬቱን ያለውን ሀብት ይዞ ባለ ሀብት አምጥቶ 70-30 40-60 እያለ ዛሬ ግን አዲስ አበባ ውስጥ የሚሰሩ ሞሎች፣ ሆቴሎች፣ ሬስቶራንቶች ማንኛውም ነገር ቢያንስ 30% ሼር አዲስ አበባ አለ። በአንድ በኩል ስራ እየፈጠረ ነው። በሌላ በኩል ከነዚህ የሚገኘውን ገቢ አስቡት። ከነዚህ በሚገኝ ገቢ ነገ መልሶ በርካታ ልማት ሊያመጣ ይችላል። በምን ሰራሄ? በመንግስትና በግል በመንግስትና በህዝብ ትብብር ነው። በኢንዱስትሪው ዘርፍ ላይም ለግሉ ዘርፍ ምቹ ሁኔታን በመፍጠርና የትብብር ሞዴልን እውን በማድረግ ይበልጥ ውጤታማ ማድረግ ይገባል ተብሏል። መንግስት ስንባል የተካነው ከልካይነት ነው። ከልካይነትን ቀንሰን አስቻይነትን እናብዛ።
ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም፣ ካላንሰራራ ደግሞ ብልጽግና አይመጣም እና ከከልካይ ወደ አስቻይ እንሸጋገር። ከመንግስት መር የኢንዱስትሪ ጉዞ ሚዛናዊ ትብብር እናረጋግጥ። መንግስት ሚናውን ፕራይቬቱ ሚናውን ይጫወትና በጋራ ፈጠራን አሳልጠን እድገት እናምጣ። የመደመር መንግስት በሁሉም ዘርፎች ከግሉ ዘርፍ ጋር በትብብር ከመስራትን ባሻገር ለግሉ ዘርፍ ተዋናዮች ምቹ ሁኔታዎችን በመፍጠር ብልጽግናን እውን ለማድረግ በትኩረት እንደሚሰራም ተገልጿል። ኢትዮጵያ ለፈተናዎች የማይበገር ኢኮኖሚን ለመገንባት ብዝሃ ዘርፍ ላይ ትኩረት አድርጋ እየሰራች ነው። በዚህ ዓመትም የኢትዮጵያ ኢኮኖሚ የ10.2 በመቶ እድገት እንደሚያስመዘግብ ተተንብዮአል። የኢትዮጵያ ኢኮኖሚ አሁናዊ አፈጻጸምን የተመለከተ ዘገባን ከባልደረባችን ጌታቸው ባልቻ እንከታተል። ከ2.2 ትሪሊዮን ብር ወደ 15.1 ትሪሊዮን ብር በሁለቱ ቁጥሮች መካከል የ6 እጥፍ ያህል ልዩነት አለ። ይህ የገንዘብ መጠን ደግሞ የኢትዮጵያ ጥቅል ሀገራዊ ምርት በ2010 ከነበረበት አሁን የደረሰበትን የሚያመለክት ነው። ጥቅል ሀገራዊ ምርት ወይም ጂዲፒ የአንድ ሀገር ምርትና አገልግሎት መጠንን የሚያሳይ ነው። ከላይ በገንዘብ የገለጽነው የኢትዮጵያ ጥቅል ሀገራዊ ምርት እድገቱ በመቶኛም ይቀመጣል። በዚህም መሰረት የኢትዮጵያ ጥቅል ሀገራዊ ምርት ወይም ጂዲፒ ባለፉት 7 ዓመታት በአማካይ በየዓመቱ ከ7 በመቶ በላይ አድጓል። በዚህ ዓመትም ከዓመታት በኋላ ባለ ሁለት አሃዝ የሆነውን የ10.2 በመቶ እድገት እንደሚያስመዘግብ ተተንብዮአል። የኢትዮጵያ ኢኮኖሚ ባለፉት የለውጥ ዓመታት በተለያዩ የሀገር ውስጥና ዓለም አቀፋዊ ጫናዎች ውስጥ ሆኖ እንዴት ዘላቂነት ያለው እድገት አስመዘገበ የሚል ጥያቄ ሊነሳ ይችላል። ለዚህ ምላሹ ደግሞ ሀገር በቀል እሳቤን ይዞ የመጣው የማክሮ ኢኮኖሚ ማሻሻያ ነው። ብዝሃ ዘርፍ ላይ መሰረት ያደረገና ብዝሃ ተዋናይ ያለው ኢኮኖሚ መገንባት ደግሞ የማሻሻያው ማጠንጠኛ ነው። በአብዛኛው አንድ ዘርፍ ላይ ተንጠልጥሎ ከነበረው የኢኮኖሚ እሳቤ ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝም እና ዲጂታል ቴክኖሎጂ ተመጣጣኝ ቢቻል ደግሞ እኩል ትኩረት የሚያገኙበት ፖሊሲዎች ተተግብረዋል። የሀገር ውስጥም ሆነ የውጭ ባለሀብቶች በኢኮኖሚው ውስጥ ያላቸውን ተሳትፎ ለማሳደግ የሚያስችሉ ሪፎርሞችም ብዝሃ ተዋናይ ያለው ኢኮኖሚን የመፍጠር እሳቤ ውስጥ ተተግብረዋል። የእነዚህ ማሻሻያዎች የመጨረሻ ግብም ፍትሐዊ የሀብት ክፍፍል የሰፈነበት ብዝሃ ተጠቃሚነት ያለው ብልጽግናን ማረጋገጥ ነው። አንደኛው ምዕራፍ ሀገር በቀል የኢኮኖሚ ማሻሻያም በሁለተኛ ምዕራፉ በ2017 ወደ ተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ተሸጋግሯል። በትግበራው በዋና ዋና መለኪያዎች ምን ውጤቶች ተገኙ? እንመልከታቸው። በግብርናው ዘርፍ በዓመት የሚታረሰው መሬት 26.3 ሚሊዮን ሄክታር በላይ የደረሰ ሲሆን በ2017 1.5 ቢሊዮን ኩንታል ምርት የተገኘበት ነው። በኢንዱስትሪ በ2018 የመጀመሪያው ሩብ ብቻ 1.08 ቢሊዮን ዶላር ዋጋ ያላቸውን ከውጭ የገቡ የነበሩ ምርቶች በሀገር ውስጥ መተካት ተችሏል። በ2017 ከተመዘገበው የ9.2 በመቶ እድገት የኢንዱስትሪ ድርሻ 3.7 በመቶ ነው። ይህ ደግሞ ጥራት ያለው ምርታማነቱ ያደገ መዋቅራዊ የኢኮኖሚ ሽግግርን ለማምጣት እገዛ ያደርጋል። በማዕድን ዘርፍም ባለፈው ዓመት 37 ቶን ወርቅ ለውጭ ገበያ ቀርቦ 3.5 ቢሊዮን ዶላር ተገኝቷል። በ2018 አንደኛው ሩብ ዓመት ብቻ 11.4 ቶን ወርቅ ተመርቷል። የግብርና፣ የኢንዱስትሪ፣ የማዕድንና ሌሎች ዘርፎች ምርታማነት የውጭ ንግድ ገቢንም በከፍተኛ መጠን እያሳደገ ነው። ባለፈው ዓመት ከሸቀጦች ወጪ ንግድ በታሪኳ ከፍተኛ የሆነውን 8.3 ቢሊዮን ዶላር ገቢ ያገኘችው ኢትዮጵያ በዚህኛው ዓመት የመጀመሪያው ሩብ ብቻ 2.5 ቢሊዮን ዶላር ገቢ አሳክታለች። የውጭ ንግድ አፈጻጸም አሁን ላይ የኢትዮጵያ ኢኮኖሚ የነበረበትን የውጭ ምንዛሪ እጥረት ችግር ከመሰረቱ እየፈታ ይገኛል። ባለፈው ዓመት ወጪ ንግድን ጨምሮ ከተለያዩ ምንጮች የተገኘው 32 ቢሊዮን ዶላር የውጭ ምንዛሪ ባላንስ ኦፍ ፔይመንት የሚባለውና ኢኮኖሚው ከሚፈልገው ትርፍ የውጭ ምንዛሪ የቀረበበት ነው። የገቢ አሰባሰብንም ስናይ በተያዘው በጀት ዓመት አንደኛው ሩብ የፌዴራል መንግስት የታክስ ገቢ 245 ቢሊዮን ብር ነው። ይህም ከአምናው ተመሳሳይ ወቅት 70 በመቶ ብልጫ ያለውና ከቅርብ ዓመታት በፊት በአንድ ዓመት ውስጥ የሚሰበሰብ የገንዘብ መጠን ነው። በኢትዮጵያ ኢኮኖሚ ሌላው ፈጣን እድገት እያስመዘገበ ያለው የፋይናንስ ዘርፍ ነው። አሁን ላይ የባንኮች ቁጥር 32 የደረሰ ሲሆን የወለድ ነፃ ባንክ አገልግሎትን በማስፋፋት ጭምርም በተደራሽነትም በአካታችነትም ዘርፉ በኢኮኖሚ ውስጥ ያለው ድርሻ ወሳኝነቱን እያሳየ ይገኛል። የባንኮች ጠቅላላ ሀብትም 4.9 ትሪሊዮን ብር በላይ ደርሷል። ለግሉ ዘርፍ የሚሰጡት ብድርም በዛው መጠን እያደገ ነው። በ2018 አንደኛው ሩብ ብቻ 262.3 ቢሊዮን ብር ብድር ያቀረቡ ሲሆን ከዚህ ውስጥ 81.3 በመቶ ለግሉ ዘርፍ የሰጡት ነው።
የፋይናንስ ዘርፉ ታዲያ በዲጂታል ቴክኖሎጂም እየታገዘ ይገኛል። አሁን ላይ በኢኮኖሚው ውስጥ ከጥሬ ገንዘብ ዝውውር በዲጂታል የሚከናወነው በልጧል። ይህም ለኢኮኖሚ እንቅስቃሴው ቅልጥፍና የሚኖረው ጠቀሜታ እጅጉን የላቀ ነው። የኢትዮጵያ ኢኮኖሚ በ2018 የ10.2 በመቶ የባለ ሁለት አሃዝ እድገት እንደሚያስመዘግብ ተተንብዮአል። ባለ ሁለት አሃዝ እድገት በተከታታይ ማስመዝገብ ደግሞ በፍጥነት ከድህነት ለመውጣትና ብልጽግናን ለማረጋገጥ እገዛው የላቀ መሆኑን የምጣኔ ሀብት ባለሙያዎች ያስረዳሉ። ኢትዮጵያ የተገበረችው ማክሮ ኢኮኖሚ ማሻሻያ፣ የሜጋ ፕሮጀክቶች ግንባታ፣ የኢንቨስትመንት ከባቢ ሪፎርምና የዓለም ኢኮኖሚ መሻሻል በዚህ ዓመት ያቀደችውን የ10.2 በመቶ የኢኮኖሚ እድገት እንድታሳካ አስቻይ ሁኔታን እንደሚፈጥሩላትም ይታመናል። ዜና ኢትዮጵያችን ወደ እናንተ መድረሱን እንደቀጠለ ነው የሚገኘው። አሁንም ዘገባዎቻችንን እያደረስናችሁ ነው። ጠቅላይ ሚኒስትር አብይ አህመድ ሁለንተናዊ ብልጽግናን ለማረጋገጥ ለመጪው ትውልድ የሚሆኑ ሀሳብ፣ ተቋምና ወረትን ማቆየት እንደሚገባ ተናገሩ። ይህን ያሉት በመደመር መንግስት እይታ የዘርፎች ምርታ በሚል ሀሳብ ለብልጽግና ፓርቲ ከፍተኛ አመራሮች ላይ በሰጡት ስልጠና ነው። ከዚሁ ርዕሰ ጉዳይ ላይ ቆይታ እናደርግ። ተጨማሪ ያነሷቸውን ሀሳቦች በተመለከተ መረጃዎች ሊያደርሰን ሪፖርተራችን ብሩክ ተስፋዬ እዚህ ስቱዲዮ ተገኝቷል። ከሱ ጋር እንቆያለን። እንዴት ውላል ብሩክ? እንግዲህ ጠቅላይ ሚኒስትር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሰጥተዋልና በስልጠናቸው ላይ ትኩረት ያደረጉት ቀደም ሲል የጠቀስናቸውን ሀሳቦች ጨምሮ ምን ጉዳዮች ላይ ያተኩረው ነበር የሚለውን አስዳሰን። መልካም ሮዛ፣ እንዴት ውላችኋል? እናንተም ጠቅላይ ሚኒስትር አብይ አህመድ ለብልጽግና ፓርቲ ከፍተኛ አመራሮች የሰጡትን ስልጠና እንግዲህ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም አማራጮች በቀጥታ ተመልካቾች እንዲከታተሉት ሆኗል። ግን የነዛን አንኳር ጉዳዮችን በተወሰነ መልኩ ለማንሳት እንወዳለን። በዋናነት እንግዲህ የመደመር ትውልድ ግንባታ መርሆች ነው። ከለውጥ ወዲህ የመጣው መንግስት እንግዲህ መደመር ላይ ትኩረቱን አድርጎ እየሰራ እንደሆነ ይታወቃል። ከውጭ የሚቀዱ ሀሳቦችን አምጥቶ ኢትዮጵያ ላይ ያንን የፖለቲካ ስርዓት ማድረግ ሳይሆን ኢትዮጵያ ውስጥ ያሉ ሀገር በቀል እውቀቶችን ጭምር በመያዝ ለኢትዮጵያ ተስማሚ በሆነ መልኩ ያንን ኮንቴክስቹዋላይዝ አድርጎ የመስራት ሁኔታዎች አሉት። በመደመር መንግስት እንግዲህ የትውልድ ግንባታ ዋና መርሆች የሚባሉት ማስተካከል፣ ማስፋፋት፣ ማበርከት የሚሉት አንኳር ጉዳዮች ናቸው። ማስተካከልን ስንመለከተው ባለፉት ስርዓቶች ውስጥ የተከወኑ ነገሮች ሁሉም መጥፎ ናቸው፣ ሁሉም አይጠቅሙም ብሎም አያምንም። እንዲሁም ደግሞ ሁሉንም በማፍረስ ከዜሮ በመጀመር ብልጽግና እንደማያምን ጠቅላይ ሚኒስትር አብይ አህመድ ጠቅሰዋል። ይበልጥ ካለፉት ጊዜያቶች ላይ ያሉ መልካም የሚባሉ ወረቶችን ይዞ እነሱን ማስቀጠል በዋናነት ትኩረት ያደረገ ነው የሚሆነው። እንዲሁም ደግሞ ማስፋፋት ደግሞ የቀደሙ ስርዓቶች ላይ የነበሩ መልካም ጅምሮችን እነሱን እሴት እንዲሆኑ ለቀጣዩ ትውልድ ወረት እንዲሆኑት እነሱን የማስፋፋት ስራዎች እንዲሁ ይሰራሉ። ከዛ በማስከተልም እንዲሁ ማበርከት ነው። አሁን ያለው ትውልድ አሁን መስራት የሚችለውን ነገር በመስራት ለመጪው ትውልድ ሊያስቀራቸው የሚገቡ ሀሳቦችን፣ ተቋሞችን እንዲሁም ደግሞ እሳቤዎችንና ወረቶችን ማስቀረት መቻል እንደሚገባ ጠቅላይ ሚኒስትር አብይ አህመድ በስፋት ያብራሩት ጉዳይ ነው። የመደመር መንግስት እሳቤዎቹ ምንድናቸው የሚሉትን እንመልከት። እንግዲህ መፍጠር፣ መፍጠን፣ ማብዛትና ማጥራት የሚሉት ናቸው። ከዘመንና ከጊዜ ወደ ኋላ እንዳንቀር በዚህ አካሄድ መሄድ እንዳለብን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ምክንያቱም ፈጠራ በተሞላበት ፍጥነት በታከለበት እንዲሁም ደግሞ ያንን በማባዛትና ያ የሚገኘው ውጤት ደግሞ ጥራት ያለው መሆን መቻል እንዳለበት እንግዲህ ጠቅላይ ሚኒስትር አብይ አህመድ ያነሱት ነው። ሌላኛው የመደመር መንግስት እንግዲህ ስልጡን ሀገርን መገንባት ነው ግብ አድርጎ የያዘውና በዚህ ውስጥ እንግዲህ መነሻ አለ፣ መዳረሻ አለ። በመሀል ያሉት ሁኔታዎችን ማየት እንችላለን። በመነሻው የመደመር እሳቤ ነው። እሳቤው የሚሆነው የመሻገሪያው የሚሻገረው ማን ነው ወይም የምንሻገርበት እንዴት ነው ስንል የመደመር መንገድ ነው የሚሆነው። ተሻጋሪው የመደመር ትውልድ ነው፣ ይህ አሁን ያለውን ትውልድ ማለት ነው። አሻጋሪው የመደመር መንግስት ነው። መዳረሻው ሁለንተናዊ ብልጽግና ነው የሚሆነው። ሆኖም ግን አሻጋሪው አሁን ላይ ሊከፍላቸው የሚችላቸው መስዋዕትነቶች ወይም ደግሞ ተሻጋሪውም ጭምር አሁን ላይ ሊከፍላቸው የሚገባቸው መስዋዕትነቶች ጭምር እንዳሉ ጠቅሰዋል። ምክንያቱም ሀገር ያለ መስዋዕትነት አትገነባም። ሁሉም መስዋዕትነት ደግሞ የጦርነት ላይሆን ይችላል ወይም የደም ዋጋ ላይሆን ይችላል፣ የጊዜ፣ የጉልበት፣ የሀብት ሊሆን ይችላልና እነዚህን ታሳቢ ባደረገ ጓኳን ለመጪው ትውልድ ይበልጥ መስራት እንደሚገባ ነው ያነሱት። መደመራዊ የዝላይ ትኩረቶችንም እንዲሁ ጠቅላይ ሚኒስትሩ አብራርተዋል። በዋናነት ሰው ተኮር ወይም ደግሞ ትውልድ መር መሆን መቻል አለባቸው። እያንዳንዱ የምንሰራቸው ስራዎች ህንፃዎችን መገንባት፣ መሰረተ ልማቶችን ማስፋፋት ሳይሆን እነዚህ አጠቃላይ ውጤታቸው ለሰው ምን ይበጃሉ የሚሉትን ጉዳዮች ታሳቢ ያደረገ መሆን መቻል አለበት። ብዝሃ ዘርፍ መሆን አለበት፣ ሀገር አቀፍ መሆን አለበት። ብዝሃ ዘርፍ ሲባል አንድ ኢኮኖሚ ላይ የተንጠለጠለ ወይም አንድ ዘርፍ ላይ ብቻ የተንጠለጠለ ሳይሆን ያሉን አቅሞች፣ ያሉን መልካም
ምድሮች ያለን ህዝብ ብዝሃ በመሆኑ እነዚህን ታሳቢ ያደረገ መሆን መቻል እንዳለበት አንስተዋል። እንዲሁም ደግሞ ሀገር አቀፍ መሆን መቻል አለበት። አንድ አካባቢ ላይ ብቻ የሚከወን ሳይሆን ሁሉንም አካባቢ ተደራሽ የሚያደርግ መሆን መቻል እንዳለበት ጠቅሰዋል። በምክክርና ተግባቦት እንዲሁም ደግሞ ፖለቲካዊ እልባትም ጭምር ለመስጠት ብልጽግና ፓርቲ ምክክርን ቅድሚያ እንደሚሰጠው ነው እንግዲህ ያብራሩት። የሀገራዊ ምክክር ኮሚሽንም ተቋቁሞ በዚህ ረገድ የተሰራበት እንደሆነ ይታወቃል። ያለፉት ብዙ መንገዶችን ተሞክረዋል። አሁን የቀረን ጠረጴዛ ላይ መወያየት ነውና እሱ ላይ ይበልጥ መስራት እንደሚገባም አንስተዋል። እውቀት ሸማች ብልጽግና አምራች ያሉትን እውቀቶች ያሉትን ሀሳቦች ጭምር ይዘን ወደፊት የምንጓዝ መሆን መቻል እንዳለብን እንግዲህ አንስተዋል። ሀገራዊ የብልጽግና አዕማዶችንም ጠቅላይ ሚኒስትር አብይ አህመድ ሲያብራሩ ኢኮኖሚው ለሁሉም ከሁሉም በሁሉም ነው። በአንድ ወገን ብቻ የሚከወን ወይ ደግሞ የሆነ ቦታ የሚከወን ለሆኑ ሰዎች ብቻ የሚከወን ሳይሆን ሁሉንም አካታች መሆን እንዳለበት እንዲሁ ያብራሩበት ነው። ፖለቲካውን ስንመለከተው አካታችና አሳታፊ መሆን መቻል እንዳለበት ጠቅላይ ሚኒስትሩ በእርግጥ ከዚህ ቀደምም በተለያዩ መድረኮች ላይ ባነሱበት አግባብ ሁሉም አይነት የፖለቲካ እይታዎች በውይይትና በንግግር ልንፈታቸው ይገባል ብለዋል። ለዚህም ደግሞ ለውጡ እንደመጣ እንደምናስታውሰው የተለያዩ የፖለቲካ ፓርቲዎች ከሀገር ውጭ የነበሩ ትጥቅ ወይም ነፍጥ አንግበው የነበሩትን ጭምር ወደ ምክር ቤት መጥተው ተሳታፊና አንዱ የሀገረ መንግስቱ ግንባታ አካል የሚሆኑበትን እድል ለመፍጠር የተሞከረበትን ሁነት አንስተዋል። እንዲሁም ደግሞ ትውልዳዊ ልማቶችን ጭምር ይበልጥ አተኩረን መስራት ይገባናል ብለዋል። የትውልድ ግንባታ ላይ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። በመደመር የትውልድ የኢትዮጵያ መልክ እንዴት ያለ ነው፣ የኢትዮጵያ ቅርጽ እንዴት ያለ ነው ብለን ስንመለከት ህብረ ብሔራዊ አንድነት ያለበት ነው። ምክንያቱም ኢትዮጵያ ብዝሃ ባህል፣ ብዝሃ መልክዓ ምድር፣ ብዝሃ ብሔረሰብ ያለባት ነችና አንድ ልናደርጋት አንችልም። አንድ ልናደርገው የምንችለው ልዩነቱን ውበት እንዲሆን በማስቻል አንዱ የበላይ አንዱ የበታች ሳይሆን ሁሉም እኩል ተጠቃሚ የሚሆንበትን አግባብ በመፍጠር ነው። የወንድማማችነትን እሴት ማጽናት ያስፈልጋል። ይህ አንዱ የሌላውን የኔ ነው ብሎ የመቀበልን ባህል ማዳበር የሚገባበት ነው። የሲቪክ ባህልን ማጎልበት ሲባል እንግዲህ በተለይም በስምምነትና በመግባባት የጋራ አስታራቂ አቋሞችን ይዘን መቀጠል መቻል እንዳለብን ያምናል። ቀጠናዊ ትስስሮችን ያጠናከረች ኢትዮጵያ መሆን አለባት ነው። ይህ ኢትዮጵያ ምን ጊዜም የውጭ ጉዳይ ፖሊሲዋም ይሄንኑ ነው የሚያመላክተው። ከጎረቤት ሀገራት ጋር በጋራ አብሮ ማደግ የሚለውን በዋናነት በትኩረት የምትሰራበት ነው። ለዚህም ደግሞ የምትሰራቸው ፕሮጀክቶችን መመልከት ይቻላል። ፕሮጀክቶቿ ከራሱ አልፎ ለጎረቤት ሀገራት ጭምር ብዙ ፋይዳ ያላቸው እንደሆኑ ይታወቃል። የትውልድ ግንባታ ስትራቴጂው እንዴት ይከወናል የሚለውን ስንመለከት የበጎ ፍቃድ አገልግሎት ነው። ጠቅላይ ሚኒስትር አብይ አህመድ ለአብነት እንዳነሱት እንግዲህ ጃፓን የበጎ ፍቃድ አገልግሎትን በስፋት በመስራት እንግዲህ ባህል ማድረግ ትችሏል። ስለዚህ ኢትዮጵያ ገና በማደግ ላይ ያለች ነች። ኢኮኖሚዋ በማደግ ላይ ያለ ነው። ስለዚህ ሁሉ ነገር በገንዘብና በክፍያ ሊከወን የማይችል በመሆኑ የማህበረሰቡ በጎ ፍቃደኝነትን ባህል የማድረግ ሁኔታዎች እንዲገነቡ ማድረግ ያስፈልጋል። ዲጂታል አርበኝነት ነው እንግዲህ ወደ 5 ሚሊዮን ኮደርስ ወይም 5 ሚሊዮን ኮደሮች ስልጠና እንዲወስዱ እየተደረገ ነው። ኢትዮጵያ ወደ ዲጂታሉ ዓለም እየተቀላቀለች ነው ያለችው። ስለዚህ ያንን መሸከምና ያንን ማስኬድ የሚችል መፍጠር የሚችል የቴክኖሎጂና የሰው ኃይል ማብቃት ያስፈልጋልና ይህንኛው ሌላው ጉዳይ ነው። የባህል ኢንዱስትሪ ትምህርት ተሃድሶም እንዲሁ አንዱ ነው። የባህል ኢንዱስትሪም በዋናነት ትኩረት ከሰጡት ጉዳይ ነው። ምክንያቱም የባህል ለውጦችን ማምጣት ያስፈልጋል። ይህ ሲባል የስራ ባህል አጠቃላይ በነገሮች ላይ ያለን አተያይ የሚያግባባና ጥሩ መሆን መቻል እንዳለበት ያነሱት ጉዳይ ነው ማለት እንችላለን። ለጊዜ ያሉት መረጃዎች እነዚህ ናቸው። ብዙ ጉዳዮችን አንስተዋል። ምናልባት በሌሎች ጉዳዮቻችን እንመለስባቸው ይሆናል። መልካም፣ እናመሰግናለን። መረጃዎች መልካም ቀን። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው።
ክቡራትና ክቡራን ተመልካቾቻችን ዜና ኢትዮጵያ ወደ አጀንዳ ጉዳዩ ተሻግሯል። ሀገር የማትደራደርባቸው ብሔራዊ ጥቅሞችን አሳልፎ ላለመስጠት በጋራ መቆም ያስፈልጋል። ከብሔራዊ ጥቅሞቻችን መካከል አንዱና ዋነኛው የሆነው የባህር በር ጥያቄን ለመመለስም ትኩረት አድርጎ መስራት እንደሚገባ ይገለጻል። ይህንን አስመልክቶ ሀብታሙ ተክለስላሴ ተከታዩን ዘገባ አዘጋጅቷል። ተዘግቶ መኖር ይበቃል። ታሪክ፣ ስነ ህዝብና ኢኮኖሚ ያልነሳንን ሴራ እስከ ወዲያኛው ሊነፍገን አይገባም። ይህ የመደመር ትውልድ እያነሳው ያለ ጥያቄ እያስተጋባው ያለ ድምፅ ነው። ሀገር የሆነኝ ብላ ከያዘቻቸው ከስብራቶች መካከል ነው ላቃናቸው ቆርጫለሁ ካለቻቸው ብሔራዊ ጥቅሞቻችን አንዱም ዋነኛውም ነው የባህር በር የማግኘት ጉዳይ። እርግጥ ነው ኢትዮጵያን በታሪክ ገጽ የፈለጉ ሁሉ ከአስፈላጊው በር ነጥሎ ለማሰብ አይቻላቸውም። ኢትዮጵያ ውስጥ ያሉ ስልጣኔዎች ቅድመ አክሱም እና ከአክሱም በኋላ ብለን በሁለት ብንከፍል አክሱም ብዙ የተነገረለት ስለሆነ ቅድመ አክሱም የዛሬ 2500 ዓመት ዓለም ገደማ አሁን 3000 4000 ገደማ ሆኗል ማለት ነው። የፑንት ስልጣኔ ነበረ። የፑንት ስልጣኔ ግማሽ የሚያህል ኢትዮጵያን ይዞ ዋና ፎከሱ ቀይ ባህርን የሚቆጣጠር ነው። ፑንት ወጥቶ ሲወርድ የኩሽ ስልጣኔ መጣ። የኩሽ ስልጣኔ እንደገና ቀይ ባህርን በስፋት ይዞ እዚህ ጋር እንደምታዩት ወደ ኋላ እስከ ሱዳን ድረስ ይሰፋል። የኩሽ ስልጣኔ ወድቆ የዳማት ስልጣኔ ደግሞ ሲመጣ የተወሰነ የሚከፋፈሉ አሉ። ግን አሁንም ቀይ ባህርን አባይን መቆጣጠር ኢትዮጵያ ውስጥ የነበሩ ስልጣኔዎች ሁሉ ፋውንዴሽን ነበር። በኋላ የአክሱም ሲመጣ አክሱም ወደ ኋላ ያለውን ቀንሶ ወደ የመን በተወሰነ ደረጃ ወደ ደቡባዊ ሳውዲ፣ ህንድ ድረስ የሚዘረጋ ሰፋ ያለ ኢንፍሉዌንስ ያለው በወቅቱ ከነበሩ 4 ሀያላን መንግስታት እንደ አንድ የሚወሰድ መንግስት ነበር። የባህር በር ለሀገራት የሉዓላዊነታቸው ካስማ፣ የእድገታቸው መሰላል፣ የሀያልነታቸው ምስጢር ሆኖ አገልግሏል፣ እያገለገለም ይገኛል። ሴራውን የጠነሰሱ ሁሉ ግን ኢትዮጵያን ከዚሁ ለመነጠል የሰሩ ስለመሆኑ ግልጽ ነው። ኢትዮጵያ ግን ታሪክ እንዳልነሳት ሁሉ ህግም አይነሳትም። የተባበሩት መንግስታት የባህር በር ስምምነትን አንቀጽ 127ን አንቀጽ 125ን እና አንቀጽ 131 1982 ላይ በእርግጥ ጃማይካ ላይ ተሻሽሎ ዝርዝር ባህር በር የሌላቸው ሀገሮች ወደብ አካባቢ ማስተዳደር እንደሚችሉ፣ መንገድ መስራት እንደሚችሉ፣ ተባብረው ኢኮኖሚያዊ ገዛ ተደራርገው መስራት እንደሚችሉ ያ ሁሉ ርቀት ተሄዷል። አሰብን ተብሏል። አሁን ጄኔሬተር ለማስገባት ሲባል አንፈልግም የተባለበትን መንገድ ኢትዮጵያ ሕዝብ ሰምቶታል። እነዚህ ሁሉ ኮንቬንሽን ውስጥ ያሉ ነገሮች ናቸው። ነገር ግን ለምንድን ነው ተብሎ ሲጠየቅ ከዛ ጊዜ ጀምሮ ያሉ የሴራ ፖለቲካዎች ማጠንጠኛ ነው። 1982 ኬስ ክሎዝድ። አሁን እንደገና የተከፈተው ታሪካዊና ተፈጥሯዊ መብታችንን የባህር በር የማግኘት መብታችንን የማስጠበቅ ሁኔታ ነው። ኢትዮጵያ የምትጠይቀው ያልነበራትን አይደለም፣ የማይኖራትንም አይደለም። የታሪካዊ ጠላቶች ሴራና ሸፍጥ የፍትህ ጥያቄን አንብሮ ለምንን አስነሳ እንጂ የጥያቄውን መዳፈን የሚሹ ታሪካዊ ጠላቶችና ተላላኪዎቻቸው ግን ምንጊዜም ከኢትዮጵያ ብሔራዊ ጥቅም እንደተቃረኑ ናቸውና መውተርተራቸው አይቀርም። ኢትዮጵያውያን ግን እንደጸኑ እንደተደመሩ ናቸው። ምክንያት ቀይ ባህር በትዝታቸው ማህደር ያለ ያልደበዘዘ ያልተፋቀ እውነት ነውና በጣም ረጅም ጊዜ ታሪክ ያለው እና አንድም ቀንም አንድ ኤርትራዊ እዛ መጥቶ ያስተዳደረበት የገዛበት እስቲ ይሄ ነው የሚል ያምጡ። ብሔራዊ ጥቅም የድርድር የክርክር ነጥብ ሆኖ አያውቅም። ዜጎች ሀገሬን አድን ያሉ ሁሉ ጸንተው በአንድነት ቆመው የሚታገሉለት ነው። ኢትዮጵያም ከቶም ማሳለፋ የማትሰጠውን ብሔራዊ ጥቅም ለማስከበር እንደየፈርጁ ከዜጋው አስተዋጽኦ ይፈለጋል። ከሁሉም ጎረቤቶች በሰላም አብሮ ማደግን ታሳቢ ያደረገ በጋራ ለማደግ ጥረት የሚያደርግ በንግድ በኢኮኖሚ የሚተሳሰር መሆን አለበት። ይሄ ማለት ናሽናል ኢንተረስት ኮምፕሮማይዝ የሚያደርግ መሆን የለበትም።
የአጀንዳ ጉዳያችን ቀጥሏል። ኢትዮጵያ በቡድን 20 አባል ሀገራት ጉባኤ መሳተፏ እንደ ሀገር የደረሰችበትን የዲፕሎማሲ ስኬት የሚያሳይ መሆኑን የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያ ገለጹ። ከለውጡ ማግስት የተሰሩ ስራዎች ዓለም አቀፍ ጉባኤ እንድታዘጋጅ ተመራጭም አድርገዋታል። ሞላ አለማየሁ እንደ አውሮፓውያን አቆጣጠር በ1999 የተመሰረተው የቡድን 20 አባል ሀገራት በዓለም የፖለቲካ ኢኮኖሚ ውሳኔዎች ቁልፍ ሚና ያለው የሀገራት ስብስብ ነው። ከዓለም አጠቃላይ ምርት 85% እንዲሁም ከዓለም አቀፍ ንግድ 75% ድርሻ የሚይዙት የቡድኑ አባል ሀገራት የዘንድሮውን ጉባኤ ለመጀመሪያ ጊዜ በአፍሪካ አህጉር በደቡብ አፍሪካ ጆሃንስበርግ ከተማ ከቀናት በፊት አካሂዷል። የባለብዙ ወገን ትብብር ዲፕሎማሲን የምትከተለው ኢትዮጵያም ባለፉት ዓመታት ባከናወነቻቸው የተለያዩ ስራዎች ስኬታማነት በቡድን 20 አባል ሀገራት ጉባኤ በመጋበዝ ተካፋይ ሆናለች። በጣም የበለጸጉ በኢኮኖሚም በሴኩሪቲውም በአጠቃላይ በተባበሩት መንግስታት ይሁን በሌሎች ሁኔታዎች የመወሰን ችሎታ ያላቸው አገሮች የሚሰበሰቡበት ነው። ስለዚህ ውሳኔው ቀላል አይደለም። በዚህ ሁኔታ ውስጥ የሚጋበዙ አገሮች ደግሞ ምን ያህል አስፈላጊ እንደሆኑ መገመት ይቻላል። ስለዚህ ኢትዮጵያ ቤት ውስጥ በሰራችው ስራ ለዚህ ተጋባዥነት አብቅቷታል። ብዙ ፕሮጀክቶቿን በጉልህ አሳይታ እንግዲህ የሚታዩትም ከተሞቹንም ማየት ይችላል። እነዚህን ሁሉ ስታሳይ የዓለም መፈለግ ኢትዮጵያ እንድትጋበዝ አድርጓታል። እዛ ሰርታ ነው ማለት ነው። በጠቅላይ ሚኒስትር አብይ አህመድ የተመራ ልዑክ በጉባኤው ተሳትፎ ያደረገ ሲሆን ጠቅላይ ሚኒስትሩ የቡድን 20 አባል ሀገራት መሪዎችን እና የተለያዩ ዓለም አቀፍ ተቋማት መሪዎችን ከጉባኤው ጎን ለጎን በማግኘት ያካሄዱት ውይይት የኢትዮጵያን ብሔራዊ ጥቅምና የአህጉሩን ተቀዳሚ ጉዳዮች ለማስረዳት እድል የፈጠረ መድረክ መሆኑ ተገልጿል። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። ለያዘቻቸው ትልልቅ ፕሮጀክቶች የሙያ ድጋፍ ትፈልጋለች፣ የቴክኖሎጂ ድጋፍ ትፈልጋለች፣ የገንዘብ ድጋፍ ትፈልጋለች፣ የዲፕሎማሲ ድጋፍ ትፈልጋለች። አሁን የባህር በር ጥያቄዋ መመለስ አለበት። ይሄ ትልቅ አጋጣሚ ነው። እንደዚህ አይነቱ መድረክ ላይ ተገኝተ ፍላጎትን በግልጽ መናገር ፌስ ቱ ፌስ። ስለዚህ ከዚህ አንጻር ኢትዮጵያ እንዲህ አይነት ኮር የሆኑ ወሳኝ አጀንዳዎቿን በግልጽ ያቀረበችበትና ይሁንታ ያገኘችበት ነው። በአሁን ሰዓት ይሁንታ። ስለዚህ ጥረቱ ይቀጥላል። ከሰሞኑ የማሌዥያ ጠቅላይ ሚኒስትርና የሲንጋፖር ጠቅላይ ሚኒስትር በኢትዮጵያ ያደረጉት ይፋዊ ጉብኝት ሌላኛው የዲፕሎማሲ ስኬቶች ናቸው። ኢትዮጵያ ከሀገራቱ ጋር ያላት ወዳጅነትና ትብብር እያደገ መምጣቱን የሚያሳይ ሲሆን ይህንን ግንኙነት በጋራ ተጠቃሚነት ላይ ለማጽናት የሚያስችሉ በበርካታ ዘርፎች የመግባቢያ ሰነዶች የተፈረሙበት ጉብኝትም ነበር። በሌላ በኩል ኢትዮጵያ 32ኛውን የዓለም የአየር ንብረት ጉባኤ ኮፕ 32 እንድታዘጋጅ ያቀረበችው ጥያቄ ተቀባይነት ያገኘችበት ሳምንት ሲሆን ይህም ኢትዮጵያ በሀገር ውስጥ የሰራችው የአረንጓዴ አሻራና የግሪን ዲፕሎማሲ ቁልፍ ስኬት ነው። ይሄ ግሪን ሌጋሲው ሲጀመር ዳይቨርሲፋይድ ሆኖ አሁን ምን ተክላቸው ዛፎች የምናደርጋቸው ነገሮች ምግብም ናቸው፣ ዝናብም ናቸው፣ መጠለያም ናቸው፣ ሁሉም ነገር ናቸው። ይሄንን አግሬሲቭሊ ነው የተሰራው። እዚህ በፕላን ታይቶ ማለት ነው። እንግዲህ ዓለም በሚያየው ቴክኖሎጂ እየተጎበኘ ነው የተሰራው። ያ ግሪን ዲፕሎማሲን አመጣ። ይሄ ሰርተን ተግብረን ስላሳየን ነው እና ወደፊትም የበለጠ እንድትሰራ ደግሞ ሞራል የሚሰጥ ነው ይሄ ጉዳዩ። በዛም ላይ ደግሞ የምንሰራቸው ትልልቅ ዲፕሎማሲዎች ይኖራሉ። ኢንቨስትመንት ጥቅም አለው። የሚመጣው ኢንቨስትመንት ቀላል አይደለም። ኢትዮጵያ በአህጉሩና በቀጠናው ያላትን ተሰሚነት በማሳደግ ብሔራዊ ጥቅሞቿን ለማስከበር የተገበረችው ያለው የዲፕሎማሲ ስራ ውጤት ማሳየቱ ይገለጻል። ኢትዮጵያም ኮፕ 32 እንድታዘጋጅ መመረጧ በአየር ንብረት ለውጥ ለሰራችው ስኬታማ ስራ እውቅና የሚሰጥ ተግባር መሆኑ ተገለጸ። ከዚህ ቀደም በዓለም የአየር ንብረት ለውጥ ጉባኤ ላይ አፍሪካን በመወከል ንግግር ለማድረግ ኢትዮጵያ ስትጓዝ ከፍ ባለ አጀብና በከፍተኛ ሽኝት ነበር። ለውጡን ተከትሎ በአየር ንብረት ላይ የተሰሩ ስራዎች ኢትዮጵያን ከተሳታፊነት ወደ አዘጋጅነት አሸጋግረዋታል። ይህንኑ በተመለከተ ሀብታሙ ተክለስላሴ ተጨማሪ ዘገባ አዘጋጅቷል። ሚሊዮኖችን ያነቃነቀው ኢትዮጵያን ማልበስ አፍ አውጥቶ ተናግሯል። ዓለምን አሳምኗል። ከየጓዳው አደባባይ የዋለው አሻራን ማኖር ሀገርን ከማሸብረቅም በላይ ገልጧል። ህዳሴን የመሰለ የልማት ፈርጥ የታዳሽ ኃይል ሽግግራችንን ላናባክን በወጠነው ተፈጥሯችን ላይ መተከሉን አስረድቷል። ዳቧችን ወደ መሆን የተሸጋገረው በአረንጓዴ እሳቤ የተቃኘው ኢኮኖሚያችን ከወረቀት ተራ ዲስኩርነት መውጣቱ ግልጽ ሆኗል። በማን አፈሩን ሳይጠየፍ ጭቃ ለመንካት ሳይሰንፍ
ነገን አሻግሮ በተመለከተ ባለ ራዕይ መሪና ለእውነተኛ እርምጃ ቀድሞ በሚሰለፍ ዜጋ እኔስ ለሀገሬ ባለ ትውልድ የዚህ ድንቅ ሥራ ውጤት የዓለም ይህስ ይቻላል ወይ ብሎ መደመም ቀጥሎ ማመን ብቻ አይደለም፣ ለግዙፍ ታሪክ መታጨትንም እውን አድርጓል። ኮፕ 32ን ለኢትዮጵያችን አሰጥቷል። Hearing no objections, it is so decided. ተግባር ሲቀድም ከከንቱ ልፈፋ ከጉንጭ አልፋ የቃላት ምልልስ የተሻገረ እውነተኛ ሥራ የኢትዮጵያን ከፍታ ይበይናል። የሆነውም ይኸው ነው። አሁን ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከፍ ባለ ተደማጭነት ላቅ ባለ ተቀባይነት ተመርጣለችና ከ70 ሺህ በላይ ተሳታፊዎች የሚጎርፉበትን መሪዎች ተጽዕኖ ፈጣሪዎች ስለ ሰው ልጅ ህልውና መፍትሄ ቁጭ ብለው የሚነጋገሩበትን ታሪካዊ አውድ ታስተናግዳለች፣ ትመራለችም። ይህ እንዲህ ያለው ታሪክ ብርቅም ሩቅም ለነበረባት ሀገር ትልቅ ትርጉም ያለው ስለመሆኑ በስራችን ተገርሞ በትጋታችን ተደንቆ በአንድ ድምፅ የመረጠን ዓለም በይፋ አረጋግጧል። ኢትዮጵያ የአየር ንብረት ለውጥን የመከላከል ስራዎቿን የእድገት ውጥኖቿ ጋር አጣጥማ በስኬት እየተገበረች ያለች ሀገር ናት። የተጎዳ መሬት እንዲያገግም በሰፊ የችግኝ ተከላ ስራም ትልቅ ተግባራዊ እርምጃን ፈጽማለች። አፍሪካ የዓለም የአየር ንብረት ለውጥ ተጎጂ ብቻ ሆና መታየት የለባትም። መፍትሄውን የምታመነጭ ሆና መቅረብ ይኖርባታል። በዚህ ረገድ ኢትዮጵያ እጅግ አስደናቂ መሪነትን እያሳየች ነው። ትላንት አይደለም ጉባኤውን ለማስተናገድ በተግባራዊ ስራዎቻችን ተመርጠን ይቅርና አፍሪካን ወክለን ድምፅ ለማሰማት ለምንገኝበት ጉባኤ ድል ያለ ሽኝት፣ አጀብ የበዛበት ስንብት የምናሰናዳ ነበርን። ይህ በ2009 ኮፐንሃገን በተካሄደው 15ኛ ኮፕ ለመሳተፍ ባቀናን ጊዜ ታይቷል። አብረን ተባብረን ድምፃችንን እናሰማ። አብረን ተባብረን ድምፃችንን እናሰማ። ይህ ሁሉ ሳንሰራ አፈር ሳንነካ እንደ ዛሬው ዓለም አፉን እጁ ላይ ጭኖ ሳይደመም እኛ ተናገርን እንጂ መች ሰራን፣ ይሄውስ የተደነቀ ነው ብሎ በአንድ ድምፅ ተስማምቶ ሳይመርጠን ገና ለገና እንናገርበታለን፣ ሌሎችንም ወክለን ድምፅ እናሰማበታለን ለተባለ ጉባኤ ነው። ዛሬስ ልዩነቱ ግልጽ ነው። አባይን ያላየነው ነገሩ። ትላንት ለንግግር መመረጥ ብዙ ይባልለታል። ዛሬ ሁሉንም የሚናገረው የሚያሳምነውም ስራው ራሱ ነው። ተናግሮ ከመናገር ሰርቶ ማሰራት ጽኑ መሰረት ይዟል። ከተግባራዊ የአየር ንብረት ለውጥ መከላከል ስራዎቻችን ባሻገር ምስጋና በጠቅላይ ሚኒስትር አብይ አህመድ ለተጀመሩ ኢኒሼቲቮች ይግባና በተዋበች ከተማ በዘመን አገልግሎትና በጸዳቄ እንግዳ እንደ ነገሩ እንደማንሸኘው አበክሮ ያውቃል። ስለ አየር ንብረት ለውጥ ከንግግር ይልቅ ስራ፣ ከዲስኩር ይልቅ ተግባር፣ ከቃል ይልቅ እውነተኛ ትጋትን አብዝታ በምትሻበት ዓለም በመፍትሄ ስለመከሰታችንም ይረዳል። ይሁንታውን ሲቸርም በዚሁ ተማምኖ ስለመሆኑ ጥርጥር የለውም። ኮፕ 32 የከንቱ ጥሪ እርባና ቢስ ንግግሮች ውጤት አይደለም። እንቅልፍ አጥቶ መትጋትን ከጫፍ እስከ ጫፍ መነቃነቅን የጠየቀ ነበረም። እናም ከግዙፉ ጉባኤ ግዙፍ ስኬትን ለማንበር ትጋት፣ ተደምሮ መቆም ከሁላችንም ይጠበቃል። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ዜና ኢትዮጵያችን ላይ ትገኛላችሁ። የተወደዳችሁ ዘገባዎቻችንን ወደ እናንተ እያደረስን ነው የምንገኘው። የኢትዮጵያ አየር ኃይል 9ኛ ዓመት ታሪኩ ለጠንካራና ዘላቂ ሀገረ መንግስት ግንባታ ተቋማዊ አስተዋጽኦ ለማድረግ የሚያስችል ምዕራፍ ላይ እንደሚገኝ ተገለጸ። አየር ኃይሉ ከጦር ግንባር ባሻገር ያለው ተቋማዊ ጥንካሬ የሀገረ መንግስት ግንባታ ላይ መሰረት የሚጥል ስለመሆኑም ተመላክቷል። መሐመድ አልቃድር ቀን በጨለመበት የጠላት ወረራ ከምስራቅ አቅጣጫ እንደ ወራጅ ጎርፍ ሀገር ባጥለቀለቀበት 1969 እናት ሀገር ኢትዮጵያ አደጋ ላይ ናት የሚል የቁርጥ ቀን ጥሪ ሲተላለፍ ገበሬው ማርሻውን ትቶ ሰራተኛውን ብዕሩን አስቀምጦ ተማሪው መጽሐፉን ዘግቶ በአንድነት ወኔ ተነሳ። የሰማይ አንበሶች ትልቁን ጦርነት አሸናፊ እንዲሆን አደረጉ። በሰማዩም በምድሩም ኢትዮጵያ አሸናፊ ሆነች። የካራማራ ድልም ተገኘ። የኢትዮጵያ አየር ኃይል በጀግንነት የጠላትን ተዋጊ ጀቶች እንደ ወፍ አርግፎ ታንኮችና ምሽጎችን ከላይ በሚወርደው የእሳት ዝናብ አፍርሶ የሻመታት የሉዓላዊነት ታሪክን አስቀጥሏል። የካቲት 26 1970 የኢትዮጵያ ሰንደቅ ዓላማ በካራማራ ተራራ ላይ በኩራትና በድል ተውለበለበ። ወራሪው ኃይል ሙሉ በሙሉ ተደምስሶ ከኢትዮጵያ ግዛት ተባረረ። አየር ኃይሉ ድንበር ብቻ ሳይሆን ከድንበርም የተሻገረ ገድልንም በታሪኩ የከተበ ነው። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበረው። ነገር ግን ባለፉት 30 ዓመታት ገደማ በጣም ከተመቱ፣ ከተዳከሙ፣ በሁለት እግራቸው ቆሞ መጓዝ ከተቸገሩ ተቋማት አንዱ የኢትዮጵያ አየር ኃይል ነው። የሀገረ መንግስት ግንባታ መሰረት የሚጣለው በጠንካራ ዘላቂና ተለዋዋጭ ሁኔታዎችን መቋቋም በሚችሉ ተቋማት አማካኝነት እንደሆነ የፖለቲካ ሳይንስ የልማት ጥናቶችና ዓለም አቀፍ ግንኙነት ዘርፎች ውስጥ በስፋት የሚታይና ተቀባይነት ያለው መሰረታዊ ጽንሰ ሀሳብ መሆኑ ይነሳል። በአየር ኃይል መታየቱ ደግሞ ለዚህ ትልቁ ማሳያ ነው። ይሄ የታጠቅነው አውሮፕላን ካልተጠገኑ፣ ካልተሻሻሉ ሁል ጊዜ ባረጀ ቁጥር ገዝተን ማምጣት አንችልም። ስለዚህ ለዛ ስንል የጥገና አቅማችን በከፍተኛ ሁኔታ ነው። የጥገና አቅም ሲባል ደግሞ የሰው ኃይል ማለት ነው። የሰው ኃይልን የማብቃት ከዘመኑ ቴክኖሎጂ ጋር እንዲገናኝ፣ እንዲያቅ፣ እንዲያሻሽል የማድረግ ስራ ስለሆነ በከፍተኛ ሁኔታ የሰው ኃይል ላይ በመስራታችን በተለይ የመጀመሪያ ደረጃ ቴክኒሻኖቻችንን ማሰልጠን ምንም ጊዜ ሳይወስድ ደግሞ ወደ ተለያየ ደረጃ ከፍ የማድረግ ስራ ስለሰራ ራሳችን ችለ በራሳችን ሰዎች እየጠገን ነው። ከካራማራ ድል በኋላ ያሉት ዓመታት ለአየር ኃይል የፈተና ወቅት፣ የብቃቱ መዳከሚያም ጊዜዎች ነበሩ። የፖለቲካ አለመረጋጋት፣ የአብራሪዎቹና ቴክኒሻኖቹ ወደ ውጭ ሀገር እንዲሰደዱ መደረግ፣ የሰለጠነ የሰው ኃይል ብክነት የአየር ኃይሉን አቅም በእጅጉ እንዲደቅ አደረገው። አሁን ግን የአየር ኃይሉ ታሪክ ተቀይሯል። ህልሞም ይህ ሆኗል። ኤርፎርስ ላይ ባለፉት 2 3 4 ዓመታት ሁላችሁም እንደምታውቁት ከፍተኛ ክትትል፣ ቁጥጥር፣ ድጋፍ ይደረግ ነበረ። የተገኘው ውጤት ግን ኢምፕሬሲቭ ነው። እውነት ለመናገር ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል። የዚህ ተቋም ህልም በ2030 በአፍሪካ ውስጥ አንዱ ስመጥር ሰፕላየር መሆን ነው። ለአፍሪካ ማርኬት በዩኤቪ እና የተለያዩ የአውሮፕላን ፓርቶች እና አውሮፕላኖች ለአፍሪካ ማርኬት ማምረት ማቅረብ እንፈልጋለን። አሁን ኢትዮጵያ ያንን የመወዳደር ፍላጎት ስላላት ወደዚያ ገበያ ትገባለች። ምንም ጥርጥር የለውም። በ2030 ለበርካታ ሀገራት አውሮፕላኖች ዩኤቪዎች እናቀርባለን። ለኛም ለሀገር ውስጥ ፍላጎት በርከት ያለውን ሁሉን ላናሟላ እንችላለን። በርከት ያለ ፍላጎቶቻችንን በተለያየ መንገድ እንደምናሟላ ተስፋ ይደረጋል። የኢትዮጵያ አየር ኃይል ታሪክ ጽናትን፣ ብቃትንና ከፈተና በኋላ ዳግም የመነሳት ችሎታን የሚያሳይ ሕያው ምስክር ነው። አየር ኃይሉ በቴክኖሎጂ ሽግግሩ የሰው ኃይል ልማትና የጦር መሳሪያዎች ዘመናዊነትን በማጠናከር ላይ የሚገኝ ሲሆን አዳዲስ ቴክኖሎጂዎችን እንደ ሰው አልባ አውሮፕላኖችንና ዘመናዊ ተዋጊ ጀቶችን በማካተት የአየር ላይ የበላይነትን የማስጠበቅ አቅሙን እየጨመረ ይገኛል። የኢትዮጵያ አየር ኃይል 9ኛ ዓመቱ በታሪኩና በዘመናዊነቱ መካከል ያለውን ትስስር የሚያሳይ ተቋሙ ለሀገረ መንግስት ግንባታ መሰረታዊ አስተዋጽኦ ያለው ስለመሆኑም
ማሳያ እንደሆነ በበርካቶች ይነሳል። ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ ሪፖርተሮቻችን በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን ወደሚያጋሩባቸው ጉዳዮች ነው የምናልፈው። አፍሪካ የግብርና ዘርፏን ለማሳደግ በዲጂታል ቴክኖሎጂ ላይ የምትሰራውን ስራ ማጠናከር እንዳለባት ተገለጸ። የአፍሪካ ዲጂታል ግብርና ኮንፈረንስ በአፍሪካ ህብረት አዘጋጅነት እየተካሄደ ነው። በኮንፈረንሱ ከተለያዩ ሀገራት የመጡ በግብርና ዘርፍ የተሰማሩ ተዋንያን እየተሳተፉ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ቆይተሃል? በአፍሪካ ዲጂታል ግብርና ኮንፈረንስ የግብርና ዘርፉን ለማሳደግ በዲጂታል ቴክኖሎጂ ላይ ምን ስራዎች ሊሰሩ ይገባል ተባለ? አመሰግናለሁ። እንግዲህ አንተም ቀደም ብለን እንደጠቀስከው የአፍሪካ የዲጂታል ግብርና ጉባኤ በዚሁ በአዲስ አበባ መካሄድ ጀምሯል። በአፍሪካ ህብረት አዘጋጅነት የተካሄደ የሚገኘው ይህ ጉባኤ ዛሬን ጨምሮ ለሚቀጥሉ 3 ቀናት የሚቆይ ነው የሚሆነው። በዚህ ጉባኤም በርካታ ተዋናያን ናቸው እየተሳተፉ የሚገኙት። በተለይም ወጣት አርሶ አደሮች፣ ስራ ፈጣሪዎች፣ በዲጂታል ዘርፍ ላይ የተሰማሩ ባለድርሻ አካላትና የተለያዩ ከፍተኛ የመንግስት የስራ ኃላፊዎች በዚህ ጉባኤ እየተሳተፉ ይገኛሉ። በዋናነትም ጉባኤው ዓላማ ያደረገው በግብርና ዘርፍ ያለውን የዲጂታል እንቅስቃሴ እንዴት ማጠናከር ይገባል፣ ሀገራት የሚሰሩትን ስራ እንዴት በቀጣይ ማሳደግ አለባቸው የሚል ዓላማ አድርጎ ነው ይህ ጉባኤ እየተካሄደ የሚገኘው ማለት ነው። እንግዲህ በዚህ ጉባኤ እንደተገለጸ ከሆነ አሁንም ለአፍሪካ የግብርና ዘርፉ ለኢኮኖሚው ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተጠቅሷል። ከ60% በላይ የሚሆነው የአፍሪካ ህዝብ መሰረቱ ግብርናን ጥገኛ አድርጎ እየተንቀሳቀሰ እንደሚገኝ ተገልጿል። ለሀገራት ጂዲፒ ወይም ደግሞ ለሀገራት ሀገራዊ ጥቅል ምርት ስንመለከት ደግሞ ከ25% በላይ አሁንም አስተዋጽኦ እያደረገ የሚገኝ ዘርፍ መሆኑ የተገለጸው ማለት ነው። በተለይም ግብርናው ዘርፍ አሁንም በርካታ ፈተናዎች እየተጋፈጠ ወይም ደግሞ እያየ እንደሚገኝ የተገለጸው። ከፈተናዎቹ መካከል ብንመለከትም በዋናነት ማንሳት የሚቻለው የአየር ንብረት ለውጥ ተጽዕኖ በቀዳሚነት የሚጠቀስ ነው። ከዛ ባሻገርም በአምራችና በሸማቹ መካከል ያለው የገበያ ትስስር ጠንካራ አለመሆንና ከዛ ባሻገርም ደግሞ ዘርፉ በዘመናዊ ቴክኖሎጂዎቹ አለማደግ በዘርፉ ከሚስተዋሉ ችግሮች መካከል ስለመሆናቸው የተገለጸው ማለት ነው። የዚህ ጉባኤ ዋና ዓላማ ምንድነው ካልን በተለይም በሀገራት ያለውን የግብርና ዘርፍ ጠንካራ እንዲሆንና በዘመናዊ ዲጂታል ቴክኖሎጂዎች እንዲደገፍ ማድረግ ዓላማ አድርጎ ነው ይህ ጉባኤ እየተካሄደ የሚገኘው ማለት ነው። በተለይም የአፍሪካ ህብረት ከሀገራት ፖሊሲያቸውን ሲያወጡ በተለይም በግብርና ዘርፍ ያለውን ምርትና ምርታማነትን ለማሳደግ ከዛ ባሻገርም አፍሪካ በምግብ ራሷን ለመቻልና የምግብ ሉዓላዊነትን ለማረጋገጥ በምታደርገው ሂደት ውስጥ የፈጠራዎች ከፍተኛ አስተዋጽኦ ያላቸው በመሆኑ የሚወጡ ፖሊሲዎች በዘመናዊ ቴክኖሎጂ የተደገፉ እንዲሆን ለማስቻልና ሀገራት የሚሰሩት ስራ እንዴት ማጠናከር እንዳለባቸው ዓላማ አድርጎ ነው ይህ ጉባኤ እየተካሄደ የሚገኘው ማለት ነው። በተለይም በዚህ ጉባኤ እንደተገለጸው ከሆነ የዚህ ጉባኤ ዋና ዓላማ በሀገራት መካከል ያለውን የእውቀት ልምድ ለመቀያየርና ከዛ ባሻገርም የገበያ ትስስር ለመፍጠር በአምራቹና በሸማቹ መካከል ያለውን አንድነትና ትስስር ይበልጥ ማጠናከር ዓላማ አድርጎ እየተንቀሳቀሰ ነው የሚገኘው ማለት ነው። እንግዲህ በዚህ ጉባኤ እንደተገለጸ ከሆነ ግብርና ዘርፉ በዘመናዊ ቴክኖሎጂ መደገፍ ምርትና ምርታማነትን ከማሳደጉ ጎን ለጎን የምርት ብክነት እንዲቀንስ ከፍተኛ አስተዋጽኦ ያለው መሆኑ ተገልጿል። ከዛ ባሻገርም ደግሞ በተለይም የብሉ ኢኮኖሚ ወይም ደግሞ ውሃና ውሃማ አካላት ላይ ያሉ ምርትና ምርታማነትን ማሳደግ ከዛ ባሻገርም የተለያዩ ዘመናዊ ቴክኖሎጂዎችን በመጠቀም የግብርና ዘርፍን ለሀገር የሚያበረክተውን አስተዋጽኦ ማጠናከር ላይ ትኩረት ይደረግ እንደሚገባ ሲገለጽ ነበር። በተለይም በዚህ መድረክ እንደተገለጸው ከሆነ ኢትዮጵያ የግብርና ዘርፏን ለማጠናከር በርካታ ስራዎችን እየሰራች እንደምትገኝ ተገልጿል። በተለይም ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በዋናነትም በአረንጓዴ አሻራ በበጋ መስኖና በተለያዩ ዘርፎች ላይ ተግባራዊ በማድረግ ምርትና ምርታማነቷን እያጠናከረች እንደምትገኝ ተገልጿል። ከዛ ባሻገርም በምግብ ራሷን ለመቻል በርካታ ስራዎችን እየሰራች እንደምትገኝ ተገልጿል። ታዲያ ይህን የግብርና ዘርፏን ለማጠናከር የተለያዩ ዘመናዊ ቴክኖሎጂዎችን ተግባራዊ በማድረግ ውጤቶችን እያየች እንደምትገኝ ተገልጿል። እንደ ድሮን፣ ኤአይ የመሳሰሉ ዘመኑን የሚዋጁ በርካታ ፈጠራዎችን ተግባራዊ እያደረገች እንደምትገኝ ተገለጸው ማለት ነው። የዚህ እንግዲህ ዋና ዓላማውም የዚህ ጉባኤ ዋና ዓላማው በ3 ቀናት ቆይታው በሀገራት መካከል ያለውን የልምድ ልውውጥ ለመቀያየርና ከዛ ባሻገርም አንድነትን ለመፍጠር የተለያዩ ዘርፎች ላይ በጋራ ለመስራት መግባባትን ለመፍጠር ዓላማ አድርጎ ዋና ትኩረትን አድርጎ እንደሚቆይ ተገለጸው። አባዲ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልህ። ቀጥለናል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች 10 የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን ወደ አገልግሎት የማስገባት መርሃ ግብር በአዲስ አበባ ተካሂዷል። በኢንስቲትዩቱ አማካኝነት ወደ ስራ የሚገባው ይህ ቴክኖሎጂ በቅየሳ ስራ ላይ ይከሰት የነበረውን የልኬት ዝንፈት የሚያስቀር እንደሆነም ተገልጿል። እዚሁ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ሁነቱን በስፍራው ተገኝታ እየተከታተለች የምትገኘው ሪፖርተራችን ፍሬዎት ረታ ተጨማሪ የሆነ መረጃ ልታደርሰን በቀጥታ መስመራችን ላይ አግኝተናታል። እንዴት ቆይተሻል ፍሬዎት? እንግዲህ ቀደም ሲል ወደ አገልግሎት ገብቷል ያልነው ቴክኖሎጂ ምንድን ነው ይዘቱ? ምንስ ጠቀሜታ ነው ያለው ተባለ?
አመሰግናለሁኝ ሮዛ እንዴት ዋላችሁ እንግዲህ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አማካኝነት 10 የሚሆኑ ቴክኖሎጂዎች ሽግግር ተደርጎላቸዋል ማለት ኮርስ የሚባሉ ቴክኖሎጂዎች ይሄ ቴክኖሎጂ ታዲያ የመረጃዎችን በቀጥታ ከሳተላይት ወይም ደግሞ ከህብረት ሳተላይት በቀጥታ የሚተላለፉ መረጃዎችን ምንም ሳይቆራረጥ ማለት ነው ጥራታቸውን በጠበቀ መልኩና ፕሮሰስ ለማድረግ የሚፈይድ ቴክኖሎጂ ነው ይህ ቴክኖሎጂ መሬት ላይ የሚተከል ቴክኖሎጂ ሲሆን ዛሬ ላይ ዓለም በጂኦስፓሻሉ ቴክኖሎጂ ላይ የደረሰበት ትልቁ ቴክኖሎጂ ነው ተብሏል ይህ ቴክኖሎጂ ከጂፒኤስ ቴክኖሎጂ ጋር የሚለየው ሪል ታይም መረጃዎችን ወይም ደግሞ አሁናዊ የሆኑ መረጃዎችን በጥራት ከማድረሱ ጋር ተያይዞ ነው ይለያል የተባለው ወይም ደግሞ ዓለም የደረሰበት ትልቁ ቴክኖሎጂ ነው የተባለው ከጂፒኤስም ዓለም የተጠቀመበት ያለው ጂፒኤስንም ይለያል ወይም ደግሞ የተሻለ ጥራትና አሁናዊ መረጃን ያደርሳል ነው የተባለው እንግዲህ የዚህን ቴክኖሎጂ ጠቀሜታ ምናይ ከሆነ የከተማ አስተዳደርን ዘመናዊ የሆነ ከተማ አስተዳደርንና የመሬት አስተዳደርን ለመገንባት እንዲሁም ደግሞ በግብርናው የምርምር ስራዎችን ለመደገፍ እንዲሁም ግድቦችን ለመገደብና ደህንነታቸውን ለመጠበቅ ትልቅ አስተዋጽኦ ይኖራል ተብሏል በተለይም ደግሞ ከመሬት ቅየሳ ጋር ተያይዞ የሚነሱ የልኬት ስህተቶች አሉ እነዚህ ስህተቶችንም ያስቀራል ተብሏል እንግዲህ ይሄ ቴክኖሎጂ ኢትዮጵያን የምንመለከት ከሆነ እስከዛሬ ፋይዳ ላይ ሲውል የነበረው ቴክኖሎጂ በርካታ የሆነ የሰው ኃይልን የሚፈልግ ቁሶችን የሚፈልግ እንዲሁም ደግሞ ብዙ ቀናትን የሚፈጅ ቴክኖሎጂ ነበር እስካሁን ስትጠቀም የነበረችው ኢትዮጵያ አሁን ላይ ግን ይሄንን ቴክኖሎጂ 10 በሚሆኑ በአዲስ አበባን ጨምሮ የተለያዩ ክልል ከተሞች ላይ ተግባራዊ ተደርጓል ይህን መደረጉ እንግዲህ በርካታ ጊዜ ከመሬት ቅየሳ ጋር እንዲሁም ደግሞ ከልኬት ስራ ጋር የሚነሱ ውዝግቦች ይነሳሉ ወይም ደግሞ ቅሬታዎች ይነሳሉ እነዚህን ቅሬታዎች ይፈታል ተብሎ ታስቧል ኢትዮጵያ ውስጥ የከተሞች እድገት በጣም በፍጥነት እያደገ ከመሆኑ ጋር ተገናኝቶ እንዲሁም ደግሞ ዓለም በቴክኖሎጂ የደረሰበትን ሁኔታ ምክንያት በማድረግ ወይም ደግሞ ይሄን ታሳቢ በማድረግ ይሄን ቴክኖሎጂ ወደ ሀገር ውስጥ ትራንስፈር ማድረግ ወይም ደግሞ ማሸጋገር አስፈላጊ መሆኑ ተነግሯል ይሄን ቴክኖሎጂ 10 ቴክኖሎጂዎች ነው ቀደም ብዬ የተናገርኩት 10 በቁጥር 10 የሚሆኑት ነው ሽግግር የተደረገላቸው ይሄ ቴክኖሎጂ ኢትዮጵያ ውስጥ ለማሸጋገር ከ2016 ጀምሮ ነው ሲሰራ የነበረው በ2019 ደግሞ 34 የሚደርሱ የኮርስ ቴክኖሎጂዎች ሽግግር ይደረግላቸዋል ወይም ደግሞ የተለያየ አካባቢ ላይ ይቀመጣል ይተከላሉ ተብሎ ታስቧል ኢትዮጵያ አሁን ካለችበት አንፃር 200 የሚሆኑ የኮርስ ቴክኖሎጂዎች ናቸው የሚያስፈልጓት ይህንንም ታዲያ እውን ለማድረግ ቴክኖሎጂዎችን ከውጪ ማስገባት ብቻ ሳይሆን በሀገር ውስጥ የማልማቱን ስራ ወይም ደግሞ ሀገር በቀል የሆኑ ቴክኖሎጂዎችን ከማውጣት አንፃር ይሄንን ኮርሱን መልሶ ከመስራት ጋር ተያይዞ ማለት ነው የሰው ኃይል አቅም ግንባታ ያስፈልጋል ተብሏል እዚህ ላይም ደግሞ ትኩረት ተሰጥቶ ይሰራል የሚል አቅጣጫ ተቀምጧል ይህን ቴክኖሎጂ ኢንስቲትዩቱ ታዲያ ብቻውን አይደለም እየሰራ ያለው ወይም ደግሞ ትራንስፈር እያደረገ ያለው ከከተማና መሰረተ ልማት ሚኒስቴር ጋር በመተባበር ነው ይህን ቴክኖሎጂ ትራንስፈር የማድረግ ስራዎች እየተሰሩ ያሉት በተለያዩ ክልል ከተሞችና በአዲስ አበባ ላይ ይሄ መተከሉ 70 ኪሎ ሜትር ድረስ ይሄ ቴክኖሎጂ ከተተከለበት 70 ኪሎ ሜትር ድረስ ያሉ ከተማዎች ወይም ደግሞ አካባቢዎች ትክክለኛና ጥራቱን የጠበቀ መረጃዎችን በሚሊሜትር ደረጃ ትክክለኛ የሆኑ መረጃዎችን ለማግኘት ይረዳል ተብሏል የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ቀደም ብሎም የዲጂታል አድሬሲንግ ሲስተም ተግባራዊ ማድረጉ ይታወቃል ወይም ደግሞ የዲጂታል መረጃ ስርዓትን ማለት ነው ይሄም ከጂፒኤስ የተሻለ አቅጣጫዎችን ይጠቁማል የተባለ ቴክኖሎጂ ነው ተግባራዊ የተደረገው በቢሾፍቱ በአዳማና በአዲስ አበባ ይህ ቴክኖሎጂዎች የሙከራ ስራዎች እየተሰሩበት ነበረ ዛሬ ደግሞ ከሳተላይት መረጃ ጋር ተያይዞ ይሄን ቴክኖሎጂ እውን አድርጓል ወይም ደግሞ ትራንስፈር አድርጓል ለአሁን ያለኝ መረጃ ይሄን ይመስላል ሮዛ ፍሬውት እናመሰግናለን ለመረጃዎቹ መልካም ቀን ይሆነልሽ ኢትዮ መልህቅ በኢትዮጵያ የትናንት የስልጣኔ ታሪክ ውስጥ ሚናው የደም ስር ያክል የሆነውን ቀይ ባህር የነገ የኢትዮጵያ ስልጡን ዘመንን ለመኳል ዳግም ወደ ኢትዮጵያ ይደመራል መልህቃችን ለምንና እንዴት የሚለውን ይቃኛል የኢትዮጵያ የኢነርጂ ምርት የማብዛትና የብዝሃ ኢነርጂ አማራጮችን ዳይቨርሲፊኬሽን ኦፍ ኢነርጂ ማየት ውጥንን በዝግጅታችን የምናየው ጉዳይ ይሆናል የጠቅላይ ሚኒስትር አብይ የታሪክ አተያይና ብያኔን በቆይታችን እንዳስሷለን ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በABC.ስትሪም ላይ ጠብቁን ዜና ኢትዮጵያ እንደቀጠለ ነው አሁን ደግሞ በዝርዝር ወደ ምንመለከታቸው ጉዳዮች ተመልሰናል
በከተማው ከሚከናወኑ የልማት ስራዎች ተጠቃሚ ለመሆን ህብረተሰቡ የድርሻውን ሊወጣ እንደሚገባም የደሴ ከተማ የሀገር ሽማግሌዎች ተናገሩ። በደሴ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች የሰላም መድረክ ተካሂዷል። ራሄል ፍሬው ዘካሪ መካሪ የሃይማኖት አባቶችና የሀገር ሽማግሌዎች ለዘላቂ ሰላምና ልማት በሚል መሪ ሀሳብ ከደሴ ከተማ የሃይማኖት አባቶችና የሀገር ሽማግሌዎች ጋር ውይይት ተካሂዷል። በውይይቱ በከተማው እየተከናወኑ ያሉ ስራዎች የከተማውን ገጽታ የቀየሩና ህብረተሰቡን ተጠቃሚ ያደረጉ የህዝብ ጥያቄ ምላሽ የሰጡ ናቸው ሲሉ የመድረኩ ተሳታፊዎች አስተዳደሩን አመስግነዋል። ሊቢያን እያየን ነው። ፍልስጤምን እያየን ነው። ምንድነው ያተረፉት? ህዝብ ማለቅ፣ ንብረት መውደም። ስለዚህ አሁንም ሀገራችን ከዛ የተሻለ ብትሆንም ከዚህ የተሻለ ለመስራት ግን መበርታት አለብን። መጀመራቸውን ሳንሰማ ሲመረቁ የምናያቸው በርካታ የሆኑ ሜጋ ፕሮጀክቶች አሉ። እኔ ይሄ መንግስት በውስን ሪሶርስ በጣም ውስብስብ በሆነ ችግር ውስብስብ በሆነ ጦርነት መካከል ሰፊ የሆነ ስራ የሚሰራ መንግስት ነው። እንደ ከተማም ቢሆን የምናያቸው አጠቃላይ ልማቶች የመንገድም ሆነ የኮሪደር የገበያ ማዕከልም ሆነ የተማሪዎች ምገባ የዳቦ ፋብሪካም ሆነ ሞሰብ አንድ እነዚህ በጣም ትላልቅ የሆኑ ሰፊ ልማቶች ናቸው። ይሄን አምነን አመስግነን ካልተቀበል የቱን ነው ልናመሰግን የምንችለው? እኔ ለዚህ አመራር ከፍተኛ አድናቆት ነው ያለኝ። ታጣቂ ኃይሉ ወላጆቹንና የሀገር ሽማግሌዎችን በመስማት ወደ ቀየው ተመልሶ እየተከናወነ በሚገኘው የአካባቢ ልማት እንዲሳተፍ ጥሪ አቅርበዋል። እንደ ሀገር ሽማግሌ ግን ከኔ የሚጠበቀው ለምሳሌ ልጄ ፋኖ ነበር፣ መልሻለሁ፣ ወደ ቤት አስገብቻለሁ። ኢትዮጵያ ለኔም ለሱም ታገለግለናለች። አሁን ጫካ ያለውም ቢሆን ሀገር ያስፈልገዋል ለመዋጋትም ለመደራደርም። ስለዚህ አሁን ደግሞ ጊዜ እድሜ ሰጥቶኝ እንኳንም እኔን በቃ አሰብ ከኢትዮጵያ ውጪ ሆነ። የሀውሳ አውራጃ እኮ ነው። ሀውሳ እዚህ የወሎ ክፍለ ሀገር የ100 ዘመን ታሪክ አይደለም፣ የትላንትና ታሪክ ነው። እንዴ ንብረት የተወሰደብኝ ብሎ የሚጮህ ወሎ አለ አሁን ሊኖር ይገባል። ከእንግዲህ ግን የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ የሰላምን አስፈላጊነት ትውልዱ እንዲገነዘብ የሃይማኖት ተቋማትና የሀገር ሽማግሌዎች ሚና የማይቋረጥና የላቀ ስለመሆኑ አስገንዝበዋል። የሃይማኖት አባቱም ስለ ሰላም ሲመክር፣ ምሁሩም ስለ ሰላም ሲመክር፣ የሃይማኖት አባቱም ስለ ጥላቻ ሳይሆን ስለ መከፋፈል ሳይሆን ስለ አንድነት፣ ስለ ሰላም ሲመክር፣ ስለ አብሮነት ሲመክር፣ ስለ ፍቅር ሲመክር፣ ሃይማኖት አባቶች የሀገር ሽማግሌዎች ቁጭ ብለን ተረዳርተን ተግባብተን ይህንን አጠናክሮ ለመቀጠል ሁላችንም የየድርሻችን እንድንወጣ ነው ይሄ መድረክ። እንደ አሚኮ ዘገባ በመድረኩ ወቅቱ የሚጠይቀው አርበኝነት ለሀገር ሰላምና ብሔራዊ ጥቅም መከበር ትውልዱን ማንቃት በመሆኑ የሃይማኖት አባቶችና የሀገር ሽማግሌዎች ኃላፊነታቸውን እንዲወጡም ተመላክቷል። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ወደ ውጪ መረጃችን ተሻግረናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተሰማ ባለው የሙስና ክስ በትናንትናው ዕለት ለሀገሪቱ ፕሬዝዳንት ኢስሐቅ ሄርዞግ ያቀረቡት የምህረት ጥያቄ ከፍተኛ ሰጣ ገባን አስነስቷል። አለምነህ ዋሴ የራሳቸው የጠቅላይ ሚኒስትሩ የቀድሞ ጠበቃም ጠቅላይ ሚኒስትሩ በፍርድ ቤት እየተካሄደባቸው ለሚገኘው የሙስና ምርመራ ጥፋታቸውን ከማመናቸው በፊት ምህረት ሊሰጣቸው አይችልም ይላሉ። ጠበቃው ሚካ ፊትማን ለቻናል 12 ቴሌቪዥን ሲናገሩ ምህረት የሚሰጠው ለጥፋተኛ ብቻ ነው፣ ሕጉ የሚለውም ይህንኑ ነው ብለዋል። የበንዲህ እንዳለ ጠቅላይ ሚኒስትሩ ምህረት አይገባቸውም የሚሉ ጸረ ኔታንያሁ ሰልፈኞች ዛሬ በጠዋቱ የፕሬዝደንት ኢስሐቅ ሄርዞግ የቴል አቪቭ መኖሪያ ቤት ፊት ለፊት ተሰብስበው እንዳያደርጉት ሲሉ ድምፃቸውን አሰምተዋል። ፕሬዝደንት ሄርዞግ በበኩላቸው የጠቅላይ ሚኒስትሩን የምህረት ጥያቄ ማጤን ከመጀመራቸው በፊት በጉዳዩ ላይ የፍትህ ሚኒስቴርን አስተያየት እንደሚሰሙ ገልጸዋል። በቅድመ ሁኔታ ላይ የተመረኮዘ ምህረት ለመስጠት እያቅማሙ ነው ወይም ኔታንያሁ ጥፋታቸውን እንዲያምኑና ከተቻለም ከፖለቲካው የሚሰናበቱ ከሆነ የሚል መደራደሪያ ሊያቀርቡ ነው መባሉን ግን አስተባብለዋል። ኔታንያሁን ለመተካት መሪ እጩ ናቸው የሚባሉት የቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት በበኩላቸው
ኔታንያሁ ራሳቸውን ከፖለቲካው ዓለም የሚያሰናብቱ ከሆነ ምህረቱን ደግፋለሁ ብለዋል። ኔታንያሁ በአሁኑ ሰዓት በሳምንት 3 ቀን ችሎት እየተገኙ ምስክርነት የሚሰጡባቸው የከረሙ 3 አውራ ክሶች አሉባቸው። ዋነኛውና ጥፋተኛ ሆነው ከተገኙ እስከ 10 ዓመት ሊያስፈርድባቸው የሚችለው የጉቦኛነት ክስ ነው። ሁለተኛና ሶስተኛ ክሶች ደግሞ ማጭበርበርና እምነት ማጉደል የሚሉ ሲሆኑ ኔታንያሁ በእነዚህም ጥፋተኛ ሆነው ከተገኙ በጋራ እስከ 6 ዓመት ሊያስፈርድባቸው የሚችሉ መሆናቸው ታውቋል። ተመልካቾቻችን አሁን ደግሞ ወደ ስፖርት ዘገባ ነው የምንሻገረው። የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች ትናንት ሲካሄዱ ተጠባቂ በነበረው የለንደን ደርቢ ቼልሲና አርሰናል ነጥብ ተጋርተዋል። ማንቸስተር ዩናይትድና ሊቨርፑልም ተጋጣሚዎቻቸውን አሸንፈዋል። ህሊና ዳና የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ጨዋታዎች ትናንት ሲካሄዱ ተጠባቂ በነበረው የለንደን ደርቢ ቼልሲና አርሰናል ነጥብ ተጋርተዋል። በስታንፎርድ ብሪጅ በተደረገው ጨዋታ ሞሴስ ካይሴዶ ሚካኤል ሜሬኖ ላይ በሰራው ጥፋት 38ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል። ካይሴዶ ከ130 የፕሪሚየር ሊግ ጨዋታዎች በኋላ የመጀመሪያ ቀይ ካርዱን ተመልክቷል። ሰማያዊዎቹ በዘንድሮ የውድድር ዘመን በፕሪሚየር ሊጉ ጨዋታዎች 4 ቀይ ካርዶች ተመዘውባቸዋል። ይህም ባለፈው የውድድር ዓመት በሙሉ ከተመለከቱት የበለጠ ሲሆን በውድድር ዘመኑ በአጠቃላይ 7 ቀይ ካርድ ተመልክተዋል። በአጠቃላይ በጨዋታው የመጀመሪያ አጋማሽ የዕለቱ ዳኛ አንቶኒ ቴይለር 5 የማስጠንቀቂያና 1 ቀይ ካርድ መዘዋል። 48ኛው ደቂቃ ላይ ትሬቨር ቻሎባ ቼልሲን ቀዳሚ ያደረገች ግብ ሲያስቆጥር ሚካኤል ሜሬኖ 59ኛው ደቂቃ ላይ የአርሰናልን የአቻነት ግብ ከመረብ አሳርፏል። መድፈኞቹ ከተከታያቸው ማንቸስተር ሲቲ ያላቸውን የነጥብ ልዩነት የሚያሰፉበትን አጋጣሚ ሳይጠቀሙበት ቀርተዋል። የመድፈኞቹ አሰልጣኝ ሚካኤል አርቴታ ቡድናቸው ከቼልሲ ያነሰ የዝግጅት ቀን ማግኘቱ ተጽዕኖ ማሳደሩን የተናገሩ ሲሆን ትክክለኛ የለንደን ደርቢ ነበርም ብለዋል። የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ በበኩላቸው ቡድናቸው ካሴዶ በቀይ ካርድ ሳይወጣበት በፊት ከአርሰናል በጣም የተሻለ እንደነበር ገልጸዋል። በፕሪሚየር ሊጉ ሌላ መርሃ ግብር ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ያደረገውን ጨዋታ 2-1 አሸንፏል። የቀይ ሰይጣኖቹን የማሸነፊያ ግቦች ሜሰን ማውንትና ጆሹዋ ዚርክዚ ሲያስቆጥሩ ለክሪስታል ፓላስ ማቴታ ከመረብ አሳርፏል። ሊቨርፑል ከዌስትሃም ዩናይትድ ጋር ያደረገውን ጨዋታ 2-0 በማሸነፍ ወደ ድል ተመልሷል። የማሸነፊያ ግቦቹን አሌክሳንደር ኢሳቅና ኮዲ ጋክፖ አስቆጥረዋል። ፕሪሚየር ሊጉን አርሰናል በ30 ነጥብ ሲመራ ማንቸስተር ሲቲ በ25 ይከተላል። ወልቭስ ከ13 ጨዋታዎች ምንም ጨዋታ ያላሸነፈው ብቸኛ ክለብ በመሆን የመጨረሻውን ደረጃ ይዟል። የማንቸስተር ሲቲው ኤርሊንግ ሃላንድ 14 ጎሎችን በማስቆጠር ከፍተኛ ግባግቢነቱን እየመራ ይገኛል። ክቡራትና ክቡራን ተመልካቾቻችን ከ6 ሰዓት ጀምሮ በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። እስካሁን አብራችሁን ስለነበራችሁ ወዳችሁ ፈቅዳችሁ ስለተመለከታችሁን ምስጋናችን ከልብ ነው። ኔሮዛ መኮንን ባልደረባዬ አሸናፊ እንዳላብረናችሁ ቆይተናል። የዜና ኢትዮጵያ ዋና አዘጋጅ መታሰቢያ ደረጃ እንዲሁም ዳይሬክተራችን ገዛኝ ከመላው የስቱዲዮ ባለሙያዎችና የስቱዲዮ ካሜራማኖቻችን ጋር በመሆን አብረናችሁ ዘልቀናል። እጅግ አድርገን እናመሰግናለን። በያላችሁበት መልካም ቀን